ሌላ ከጎን ለጎን መስራቸው ስራዎች አሉ? ሙዚቃ ምናምን ወድ ነበር፣ ኳስ መጫወት፣ ኳስ ማየት የሚያዝናናኛል። ምንድነው ቅናሽ የሚሰራው? በሰራው ሰርቬ መሰረት ወደ 90% የሚሆነው ኮሚሽን ቤዝድ ነው። ከስተመር ከናንተ ማለት የናንተን ሰርቪስ ለመጠቀም ቢፈልግ ዌብሳይት አላችሁ፣ አፕ አለ? ቅናሽና ርካሽ የሚለው ነገር ራሱ ኮንፊውዥን ይፈጥራል ብዙ ጊዜ። ሰው ይሄ ኮንሱመሩ እንዴት ነው አምኖ ያንን ፕሮዳክት የሚገዛው? ዓለም አቀፍም ችግር ነው ኢኮመርስ ላይ። ኦንላይን አዘሹ ፕሮዳክቱ ሲመጣ በጣም የወረደ ኳሊቲ ነው የሚኖረው። ምን ይመስላል? እና ደግሞ ከዲሊቨሪ ሲስተሙ በፊት ደግሞ ስቶክ አያያዛችሁ? አሁን አብዛኛው ስታርታፕም እየከሰመበት ያለው አንዱ ምክንያት የሬጉሌሽን ችግር ነው። እዛ ከኢኮኖሚ ከኛ ስለሚሻለው ነው እዛ የገባው። በምን መልኩ ነው የገባው እዛ ብለታስ? እዚህ ጋር ፕሮቫይድ የሚያደርግ ካምፓኒ አለ፣ ያንን ዲስካውንት የተሻለ ፕራይስ ይዞ የመጣ ካምፓኒ አለ። እዚህ ጋር የተሻለ ዋጋ የሚፈልግ ኮንሱመር አለ። እነሱ ግን እየተገናኙ አልነበር። እኛ ዝግጁ ነን ማለት እንደ ፖፑሌሽን አዌርነሱ በደንብ ክሬት ተደርጓል። ስለዚህ ያ 100 ምናምን ሚሊዮን ህዝብ አትራክት አድርጎት የመጣ ካምፓኒ በትክክል ለዛ ህዝብ መድረሱን እርግጠኛ መሆን አትችልም። አሁን ለምሳሌ ከተማ ላይ ብዙ ሰው ያውቃል ኢኮሜርስ ምን እንደሆነ ያውቃል፣ ግን አይጠቀመውም ነው። ለምን ነው የማይጠቀመው? አንዳንድ ሰው የፕሮዳክት መቆየት ብዙ አያሳስበው፣ ዋጋው ይቀንስለት፣ በአስቸኳይ የፈለገውን ፕሮዳክት ሀፍ ይቀንሳል። 50% ይቀንሳል በዴሊቨሪ ፊ። እንዴት? ስታርታፖቹን ከሚገሉ ነገሮች አንዱ በጣም ትልቆቹ ናቸው። ሰላም እንዴት ናችሁ? ሶፋኔት መስፍን ነኝ ከራይዝ አዲስ ፖድካስት። እንግዲህ በድጋሚ በአራተኛው ሲዝን ተገናኝተናል። በአራተኛው ሲዝን አሪፍ ነገሮች ይዘን መጥተናል። አዳዲስ ኮሆስቶች አዲስም አለ። ስለዚህ 4 እንሆናለን ማለት ነው በአራተኛው ሲዝን እና ደግሞ ጎበዝ ልጆች ኢኖቬሽን ላይ ያሉ እንደዚሁ ይዘን መምጣት እንቀጥላለን ማለት ነው። የዛሬው እንግዳችን የሚሆነው ቢኒያም አለማየሁ ቅናሽ የሚባል የኢኮሜርስ ፕላትፎርም መስራችና ሲኢኦ ነው። ቢኒያም እንኳን ደህና መጣ። እንዴት ነህ? ቆያችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ስለ ኢኮሜርስ በተለይ ደግሞ ሀገራችን ውስጥ ስላለው ሁኔታ፣ ስለ ማርኬቱ፣ ስለ ቻሌንጆቹ፣ ያሉት ኦፖርቹኒቲዎች፣ ወደፊት እንዴት ነው የሚያድገው የሚሉትን ነገሮች ዲስከስ እናደርጋለን በደንብ። ከዛ በፊት አንተ እንተዋወቅ። እሺ እንዳልሽ ነው ቢኒያም እባላለሁ። የቅናሽ ኮፋውንደር ወይም አንዱ መስራች ነኝ። የት አካባቢ ተወለድክ? ለምሳሌ እሺ የተወለድኩት አርሲ አካባቢ ነው የሚካወቅሽው። አርሲ አሰላ አካባቢ ከአሰላ 20 ምናምን ኪሎ ሜትር አካባቢ የሚርቅ ከተማ ላይ የተወለድኩት። ሰው ያደግኩትም እዛው አካባቢ ነው። ዩኒቨርሲቲ አርባ ምንጭ ዩኒቨርሲቲ ነበርኩ። ከዛ ምንድን ያጠናው ዩኒቨርሲቲ? ኤሌክትሪካል ኢንጂነሪንግ፣ ግን ያው ኮምፒውተር ስትሪም ነበር የተመረኩት። ኤሌክትሪካል እና ኮምፒውተር ኢንጂነሪንግ አርባ ምንጭ ዩኒቨርሲቲ ነበር። ሃይ ስኩል ኤሌመንተሪ የት ነው የተማርከው? እዛው ነው የተማርኩት። ኦኬ። ከዛስ በኋላ ያለው ሁኔታ ምን ይመስላል? ወደ ስራ ምን ላይ ተሳተፍከው ልክ እንደጨረስክ ትምህርት? እሺ ያው ሞርፍ ከቅናሽ ጋር ይያያዛል አሁንም። ምክንያቱም እኛ ቅናሽ ነው የጀመርነው ዩኒቨርሲቲ ያለን ነበር። ዩኒቨርሲቲ 3ኛ ዓመት አካባቢ ላይ ያለን ነበር የጀመርነው። እዛ ላይ ነበር ስንሰራ የነበረው። ከዛም በኋላ ከተመረቅንም በኋላ በዛው ነው የቀጠልነው። ሌላ ቦታ የሰራሁበት አጋጣሚ አልነበረም እንደተመረቅኩ። ከጓደኞቼ ጋር እዛው አብረን ስንማር ከነበሩ ጓደኞቼ ጋር ስለጀመርነው ቅናሽን ከተመረቅንም በኋላ በዛው ነው የቀጠልነው። ኦኬ። ስለዚህ ቀጥታ ወደ ቅናሽ ነው የገባው? ቀጥታ ወደ ቅናሽ ነው። ሌላ ከጎን ለጎን መስራቸው ስራዎች አሉ? ከቅናሽ ጎን ለጎን ማለት ነው? ከቅርብ ጊዜ ወዲህ አለ እንጂ በፊት ላይ ፉል ታይም ነበር ስንሰራ የነበረው ሁላችንም። ግን የተወሰኑ ኮፋውንደሮች በተወሰነ ጊዜ ሌሎች ካምፓኒዎች ላይ የሚሰሩበት አጋጣሚ ነበር፣ አዘ ፓርት ታይም ይሰሩበት። እኔም ከዛ በኋላ የተወሰነ ጊዜ ሰርቻለሁ እንደዛ። ድሮስ ምን አይነት ልጅ ነበርክ? ግሮዊንግ አፕ ማለት ነው ማለት ጸባይኛ ልጅ ነበርክ? አውት ጎይንግ ነበርክ? ተጫዋች ነበርክ? እንዴት አይነት ልጅ ነበርክ? ቤተሰቦች ምን ይላሉ ቢጠየቁ? በጣም ብዙም ተጫዋች አልነበርኩም። አይ ቲንክ ያው ቤተሰብ ከሚለኝ ነገር አንፃር እኔም ከማስታውሰው ዝምተኛ ነበርኩ። እንደውም ትንሽ ካደግኩ በኋላ ነው ኮሚኒኬት ማድረግ ከዩኒቨርሲቲ ከሃይ ስኩል ምናምን በኋላ ነው በደንብ ከሰው ጋር መግባባት ምናምን እየጨመርኩ የመጣሁት እንጂ ያው እንደማንኛውም ልጅ ተጫዋች የነበርኩት። ግን ትምህርት ላይም ጥሩ ስለነበርኩ አይ ቲንክ በዛ ነበር
እንትን ያልኩት ልጅነቴን ያሳለፍኩት። ግን እንደማንኛውም ልጅ ተጫውቻለሁ። ያን ያህል ግን በጣም ተጫዋች መባል ይችላል ነበርኩ። ሆቢሽ ምንድን ነበር? የምትወደው ነገር? ሙቪስ፣ ኳስ? አሁንም ቢሆን ምንድነው የምትወደው ነገር? ሙቪስ ብዙም አይደለም። ሙዚቃ ምናምን ወድ ነበረ። ኳስ መጫወት፣ ኳስ ማየትም ያዝናናኛል። እንደዛ ነገሮች ላይ ነው። ኦኬ ፐርፌክት። አሁን ደግሞ ወደ ቅናሽ እንምጣ። እሺ ቅናሽ መቼ ነው የተመሰረተው? እንዴት ሊመሰረት ቻለ? ያው ቀድመም አንዳንድ ነገሮችን አንስተልኛል እና ደግሞ ቤዚክሊ ምንድነው ቅናሽ የሚሰራው? ኦኬ ሶ ቅናሽ ከካምፓኒው ሲጀምር የተመሰረተው 2019 በፈረንጆች አቆጣጠር ነው። ዩኒቨርሲቲ ተማሪዎች ነበርና ያኔ ሶ ምን ፎከስ አድርገን ነበር የጀመርነው ያኔ ኢኮመርስ ያሉትን ኢኮመርስ ፕላትፎርሞች እናይ ነበር። ኦንላይን ማርኬት ፕሌሶች ነበሩ ያኔ ሊስቲንግ ሳይቶች በደንብ አይሆንም ግን የተጀመሩ የነበረበት ወቅት ነበር ያኔ። ሶ ያኔ ያደጉም ፕላትፎርሞች ደግሞ ነበሩ። እንደዛውም እኛ ራሱ ይገርመን ነበር በዛ ጊዜ ኢንተርኔቱም ያን ያህል ባልተስፋፋበት ጊዜ ጥሩ ደረጃ የደረሱን ካምፓኒዎች ደግሞ ነበሩ። ግን አብዛኞቹ ያኔ የነበሩት ምን አይነት ካምፓኒዎች ነበሩ? ጀስት ፕሮዳክቶችን ሊስት የሚያደርጉ እና ኮንሱመሮችን በዛው ሊስቲንግ ፕላትፎርሙ ላይ ኮንሱመሮች እያዩ መርቻንቶችን ኮንታክት እያደረጉ በራሳቸው መንገድ በራሳቸው ዌብሳይት ላይ ምናምን ማለት ነው። አንዳንዶቹ እንደዛ ነበሩ። ግን አብዛኞቹ የነበሩት እኔ እንደማስታውሰው ሊስቲንግ ሳይቶች አሁን ለምሳሌ እኔ ይሄን እቃ መሸጥ በፈልግ ዌብሳይቱ አክሰስ ይኖረኛል። አካውንት ከፍትና ይሄን እቃ ፖስት አደርጋለሁ። ከዛ በኋላ አንድ ከስተመር ከፈለገ ያን እቃ የኔ አድራሻ አለበት። ኦኬ የራስ ስልክ ቁጥር የኔ ስልክ ይኖራል። ሶ እኔን ኮንታክት ያደርገኛል። በራሳችን መንገድ እንገበያያለን። ሶ መሀል ላይ ያለው ካምፓኒ የሁለቱን ማገናኘት ስራ ብቻ ነበር የሚሰራው የነበረው። እሱ የሚጠቀመው ነገር ምንድነው? በዚህ መሀል ያኔ የነበሩት ካምፓኒዎች የሚሰሩት ሊስቲንግ ፊ ያስከፍሉ ነበር። አንቺ ይሄን እቃ ፖስት ማድረግ ስትፈልጊ የሆነ መከፊል ክፍያ አለ። ሜቢ ፓኬጆችም ሊኖራቸው ይችላሉ። እንደዛ ነገር ነበር በብዛት የነበረው። እንደ ኦንላይን ማርኬት ፕሌስ ደግሞ እየተጀመሩ የነበሩ ነበሩ። እንደ ኦንላይን ማርኬት ፕሌስ ማለት ራሱ ካምፓኒ ኢንቮልቭ አድርጎበት ዴሊቨሪ ሊሆን ይችላል፣ ፔመንት፣ ሌላ ነገሮችን ጨምሮ ራሱም እየሰራ ማለት ነው። ስለዚህ እንደዛ ነገሮችም እየተጀመሩ ነበሩ። ለምሳሌ አማዞን እንደሚሰራው ማለት ነው። ዴሊቨሪ ይሰራል፣ የሁለቱን ከስተመሮች ማገናኘት። እነዚህ ነገሮች ነበሩ። ሰውኛ ያኔ ምንድነው ያሰብነው ኢኮመርስ በደንብ እንዲያደግ ኢትዮጵያ ውስጥ ጀስት ውጪ የነበሩት ካምፓኒዎች የሚሰሩበት ሞዴል የሚሰጡት ቫልዩ ቀጥታ ኢትዮጵያ ውስጥ ቢመጣ ሊሰራ ይችላል ብለን አሰብንና እንደዛ ብዙዎቹ ሞክረው ፌል አድርገዋል። ሶ የኢትዮጵያ ማርኬት ወይ የአፍሪካ ማርኬት እንዳልኩሽ ሎካሊ የሚሰሩ ማርኬቶች የሆነ ለየት ያለ ቫልዩ ሊፈልጉ ይችላሉ፣ እንደ ከስተመሩ ሊለያዩ ይችላሉ ብለን አሰብንና የተሻለ ቫልዩ ለማቅረብ ነው ያኔ ቅናሽን የመሰረት ነው። ሶ ቅናሽ ኢኒሻሊ ሲጀምር ምንድነው ያደረገው? ዲስካውንት ላይ ነበር ፎከስ ያደረገው። ስለዚህ በተለይ አሁን ብዙ ጊዜ አይተሽ ከሆነ ሪቴል ፕሮዳክቶች ላይ የሚደረገው ቅናሾች አሉ፣ ዲስካውንቶች አሉ፣ ሲዝናል ዲስካውንቶች አሉ። አንዳንድ ካምፓኒዎች ደግሞ እንደ በንድል አድርገው ፓኬጆችን አዘጋጅተው ፕላትፎርማቸውን፣ ፕሮዳክቶቻቸውን፣ ሰርቪሳቸውን ፕሮሞት የሚያደርጉበት መንገድ አለ። ስለዚህ እሱን እንደ አድቫንቴጅ በመጠቀም እኛ ኢኮሜርስን ኢትዮጵያ ውስጥ አዶፕት ለማድረግ ነበር የሞከርነው። ስለዚህ እንደ ቅናሽ ሞሮፍ ቴስት የሚያደርግ ቫሊዴት የሚያደርግ ፕላትፎርም ነው። እንደዛ ነበር እኛ ያኔ የምናየው። ምክንያቱም ማርኬቱን በተለያየ መንገድ ነበር ቴስት ስናደርግ የነበረው። ሶ የተሻለ አማራጭ ነው ብለን ያሰብነው ዲስካውንት ነው፣ ኢኮሜርስን በደንብ ለማስተዋወቅ። በአንድ በኩል ሰው ዲስካውንት የተደረገባቸውን ነገሮች ወይም ደግሞ ብዙ ኤክስፔንሲቭ ያሉ ነገሮችን ይፈልጋል። በሌላ በኩል ደግሞ እነዛ ካምፓኒዎች ዲስካውንት አድርገው ፕሮዳክታቸውን ማስተዋወቅ ይፈልጋሉ፣ መሸጥ ይፈልጋሉ፣ ግን የሚያስተዋውቁበት ፕላትፎርም የለም። ወይ በጣም ኤክስፔንሲቭ የሆነ አድቨርታይዚንግ መክፈል አለባቸው፣ ወይ ደግሞ ሌሎች አማራጮች ለምሳሌ ሾፖች ላይ የሚለጠፉ ኖርማል ማስታወቂያዎች አሉ፣ ቅናሽ ምናምን ሱፐር ማርኬቶች የሚያወጣቸው በየጊዜው የሚያወጣቸው በተለይ ኤክስፓየር ዴታቸው ሲቃረብ የሚያወጣቸው ማስታወቂያዎች አሉ እና በዛ መንገድ ነበር የተለመደው ዲስካውንት ኢትዮጵያ ውስጥ። እና አንዳንድ ካምፓኒ ደግሞ ገና ስራውን ሲጀምር አላል ፕሮዳክቶቹን ዋጋ ቀነስ ያደርግና ወደ ማርኬቱ ለመግባት የሚጠቀምበት ስትራቴጂ ነው ይሄ። ትልቅ ስትራቴጂ ነው። አሁን ኢትዮጵያ ውስጥ ብቻ ያለ ሳይሆን እንደ ዓለም አቀፍም
ትላልቅ ካምፓኒዎችም አሉ አሁን ዲስካውንት ላይ ብቻ አድርገው የሚሰሩ እንደውም ዲስካውንት ላይ ብቻ ፎከስ በደንብ እንደዛ የሚሰሩ የዲስካውንት ኩፖኖች የሚያዘጋጁ ካምፓኒዎች አሉ አሁን አሜሪካ ላይ እና ግሩፖና የሚባል ካምፓኒ ነበር። ሶ እኛ ያኔ ስንጀምር ያሰብነው ይሄ ለምሳሌ አማዞን የሚሰራውን ስራና ግሩፖን የሚባል ካምፓኒ አለ የግሩፕ ኩፖን አይነት ዲስካውንቶችን በማሰባሰብ የሚያቀርብ ካምፓኒ አለ። ሶ እነሱ ሁለቱም ብሌንድ አድርገን ኦንላይን ማርኬት ፕሌስ ለመፍጠር ነው እንደዛ ነው የጀመርነው። ስለዚህ በዛ መንገድ ጀመር። ኦኬ እንዴት ነበር ተቀባይነቱ? እንዴት ነበር ተቀባይነቱ? ስንጀምረው በጣም ጥሩ ነበር። ምክንያቱም እንዳልኩሽ ትልቅ ቫልዩ ነው ይዘን የመጣ ነው። ትልቅ ፕሮብሌም ነው በሁለቱም ሳይድ ሶልቭ ያደርጋል። ትልቅ ሶሉሽን ነው ብለን እኛም ወደ ማርኬቱ ያመጣ ነው። ተቀባይነቱም ጥሩ ነበር። በምን መንገድ አስተዋወቃችሁት? ማለት ያው ማርኬቲንጉን እንዴት አድርጋችሁ ሰራችሁት? እንዳልኩሽ መጀመሪያ ላይ ዩኒቨርሲቲም ስለነበረን ቢዝነሱን ዴቨሎፕ ማድረጉ ላይ ምናምን ነበር ፎከስ ስናደርግ የነበረው። እንዳልኩሽ ደግሞ በትንሽ ስኬል ነበር ቴስት ስናደርግ የነበረው። አንደኛ የሪሶርስ ችግርም አለ። ሁለተኛ ደግሞ እንዳልኩሽ ትልቅ ኢንቨስትመንት ገና ቴስት የምናደርግበት አይዲያ ስለሆነ ያኔ ትልቅ ኢንቨስትመንት አልፈልግም። ስለዚህ በዛ መንገድ ፕሮሞት የምናደርግ የነበረው ኦርጋኒክ በሆነ መንገድ ሶሻል ሚዲያ ላይ እናስተዋውቅ ነበር። ከዛ በኋላ ግን እያደገ ሲመጣ ሌሎች ካምፓኒዎችም ሌሎች ኢንቨስትመንት ካምፓኒዎችም ሰፖርት ማድረግ ሲጀምሩ ፓርትነርሺፑም እየበዛ ሲሄድ የተለያዩ ኮምፒቲሽኖች ላይ እንወዳደር ነበር። ያኔ እንደውም በጣም አክቲቭ የሆኑ ኮምፒቲሽኖች ነበሩ። የኢኖቬሽን ኮምፒቲሽኖች ምናምን ነበሩ። አክሰለሬሽን ኢንኩቤሽን ፕሮግራሞች ምናምን ነበሩ። ዓለም አቀፍ ወይስ በአፍሪካ ደረጃ? ሁለቱም ላይ ኢትዮጵያ ውስጥም አፍሪካ ላይ እንደ ዓለም አቀፍም ተወዳድረን ነበር። ጥሩ ነበር ውድድሩ። በጣም ቆንጆ ነበር። እንደውም እኛ እንድናድግ ከጠቀሙን ነገሮች አንዱ እሱ ነው። ለኮምፒቲሽኖቹ ስትይ ምክንያቱም የኢንቨስትመንት እድሎች አሉ፣ የፓርትነርሺፕ እድሎች አሉ። ለእነሱም እንደገና ደግሞ አንቺንም በደንብ ሰፖርት ያደርጉሻል። በሚያስፈልግሽ ሳይድ ቢዝነስ ሳይዱ ሊሆን ይችላል፣ ቴክኒካል ሳይዱ ሊሆን ይችላል፣ ማርኬቲንግ ሳይዱ ከነሱ ፈንድ መድበው የትኛው ሳይድ ላይ ያስፈልጋቸዋል የሚለውን ዲተርማይን አድርገው ራሳቸው ፈንድም አለው ፕላስ ደግሞ የቴክኒካል ሰፖርትም ይኖራል። ምክንያቱም እነሱ የተሻለ ባለሙያ ያላቸው ካምፓኒዎች ነበሩ በዛ ሰዓት። ስለዚህ ከነሱ ሞር ሰፖርት ባገኘን ቁጥር እያሰፋ ነውና እያስተዋወቅ ነው መጣን። ሶ ፊድባኩ ጥሩ ነበር ለረጅም ጊዜ። ግን እንዳልኩሽ ያው ብዙ ቻሌንጆችም ደግሞ አብሮት ይመጣሉ። ቢዝነሶቹ አሁን እናንተ ጋር ሳይን አፕ ለማድረግ ምንድነው የሚጠበቅባቸው? ኤክስፔክቴሽናችሁ ምንድነው እናንተ? ኦኬ ሶ ከሶርሱ ስንጀምር ኢኒሺያሊ ቢዝነስ ሞዴላችን ቴስት ስናደርግ የመጀመሪያው የነበረው ቢዝነስ ሞዴላችን ምን ነበረ? እነዚህ ሊስቲንግ ዌብሳይቶች ወይም አፕሊኬሽኖች በፊት የሚያደርጉ የነበሩት ለሊስቲንግ ፊ ነው የሚያስከፍሉት። ሶ ሊስቲንግ ስታደርጊ አንቺ እዛ ዌብሳይት ላይ ፖስት ለማስደረግ ትከፍያለሽ። በአንድ በፖስት ነው ወይስ ፐርማነንት? በፖስትም በፓኬጅም የሚያዘጋጁ በወር እንደ ሰብስክሪፕሽን የሚያዘጋጁ ካምፓኒዎች ነበሩ። ሶ እሱ ሞዴልም ወስደን አይተነው ነበረ። ግን የተለያዩ ሰርቬ ስንሰራ ሾፖች ላይ የተለያዩ ነጋዴዎች ላይ ስንሰራ አብዛኞቹ ምንድን ነው የሚፈልጉት? ይሄ እቃ እንደሚሸጥልኝ በምን እርግጠኛ ሆኜ ነው ይሄን ብር የምከፍለው የሚል ቅድም ክፍያ ትንሽ ይፈራሉ። ስለዚህ እሱን ነገር አንቺ ፕሩቭ ማድረግ መቻል አለብሽ ማለት ነው። አንዱ ቻሌንጅ የነበረው እሱ ነው ብለን አሰብን ኢኮሜርስ ላይ። ስለዚህ ምን አደረግን እኛ? ኮሚሽን ቤዝድ አደረግን። ኮሚሽን ቤዝድ ብናደርግላችሁ ኦፕሽን ሰጠናቸው። ወደ 100 ምናምን ሱቆች ላይ ያኔ ሰርቪስ ሰርተን ነበር። በደንብ ሪቴል ዲስካውንት ያደርጋሉ ብለን ያሰብናቸው ላይ። ስለዚህ እነሱ ጋር በሰራነው ሰርቬይ መሰረት ወደ 90% የሚሆነው ኮሚሽን ቤዝድ ነው ፕሪፈር የሚያደርጉት። ስለዚህ ቢዝነስ ሞዴላችን ወደዛ ቀየር ነው መጀመሪያ ላይ ከ5 እስከ 10% ኮሚሽን እኛ እንወስዳለን። ፕሮዳክቱ ከተሸጠ በኋላ እነሱ የኛን ኮሚሽን ይከፍላሉ። ከ5 እስከ 10% በምንድን ነው ዲተርማይን የሚደረገው? ለምሳሌ 5 ይሁን 10 ይሁን የፕሮዳክቱ ፕራይስ ፕላስ እንደ እንትኑ ካታጎሪ እንደ ፕሮዳክቱ ካታጎሪ ላይ ይችላል። ለምሳሌ እኛ ያኔ ፎከስ የምናደርግባቸው የነበሩት ፋሽን አይተሞች አሉ፣ ሆም አፒሊያንስ፣ ኮስሜቲክስ እነዚህ ነበሩ። በደንብ ኤሌክትሮኒክስም ነበር ግን እንደ የፕሮዳክቱ ኮሚሽኑ ይለያይ ነበር። ግን የነበሩት ካታጎሪዎች እነዚህ ነበሩ። በጣም በደንብ ማርኬቱን ለማላመድ ይጠቅማሉ ብለን ያሰብናል። አሁንም እነሱ ካታጎሪዎች ነው ያሉት። አሁንም በብዛት አሁን እነሱ ናቸው። ከዛ ከሶርስ እንደዛ ጀመር። ግን እንዳልኩሽ ቢዝነስ ሞዴሉን በተለያየ ጊዜ ቀይረናል። ሶርሳችንንም
ዴሊቨሪ የምናደርግበት መንገድ ፔመንት ሜቶዶች እነዚህ ኢቮልቭ እያደረጉ ነው የመጡት። ኦኬ አንድ ከስተመር ከናንተ ማለት የናንተን ሰርቪስ ለመጠቀም ቢፈልግ ዌብሳይት አላችሁ አፕ አለ ወይስ በምን መንገድ ነው ኦፕሬት የሚደረገው? እሺ ሰው ወደ ፕሮዳክቱ ስንመጣ መጀመሪያ ስንጀምር የሆነ ያየነው ሪሰርች ነበር። ሶ ኢትዮጵያ ውስጥ ከነበሩ አብዛኞቹ ኢኮመርስ ፕላትፎርሞች ሰው ይጠቀማል ብለን ቼክ ስናደርግ የነበረው ዌብ አፕ እና ሞባይል አፕ ነበር በጣም አክቲቭ ሆኖ ሲሰራ የነበረው። ሰው ግን ዌብ አፑን ራሱ ይጠቀም የነበረው 90% በሞባይል ነበር። ኦኬ ግን ደግሞ ዴቨሎፕ ለማድረግ ያኔ በነበረው ሪሶርስ ይቀላል የሚባለው ዌብሳይት ዴቨሎፕ ማድረግ ነበር። ስለዚህ አብዛኛው ኢኮመርስ ፕላትፎርም ሌሎች ቴክኖሎጂ ካምፓኒዎችም አይተሽ ከነበር 2019 20 አካባቢ ላይ ዌብሳይት ነበር ዴቨሎፕ የሚያደርጉት። ሶ በዛ መንገድ ነው እኛም የጀመርነው። ከዛ በኋላ ግን እንዳልኩሽ እነዚህን ሪሰርቾች ስናይ አብዛኛው ሰው ሞባይል መጠቀም ነው የሚፈልገው፣ ቀለል ባለ መንገድ ሞባይል አፕሊኬሽን መጠቀም ነው የሚፈልገው። ስለዚህ ወደ ሞባይል አፕሊኬሽን ዴቨሎፕመንት ገባን። እሱንም እንዳልኩሽ ቲማችን ቴክኒካል ባክግራውንድ ያለው ሰው አለ፣ ቢዝነስ ባክግራውንድ ያለው ሰው ስላለ ራሳችን ነበር ዴቨሎፕ የምናደርገው አብዛኛው ነገር። ስለዚህ ሞር ኦፍ ሲቲኦአችን ኢንቻርጅ ሆነ በጣም ጎበዝ ልጅ ቢኒያም የሚባል ቴክኒካል ነገር ላይ የሚሰራው እሱ ነበርና እሱ ከሌሎች ቲም ጋር አብራ ሆነን ሞባይል አፕሊኬሽንና ዌብሳይቱን ዴቨሎፕ አድርገን ማለት ነው። በዛ ጀመር። ከዛ ግን እንዳልኩሽ የተሻሻለ ሲመጣ የቴሌግራም ቦት ዴቨሎፕ አድርገን በጣም አክቲቭ እኛም ብዙ ኤክስፔክት ሳናደርገው ግን በጣም ብዙ ሰው ይጠቀማል። የተለመደ ነገር ሆኗል እዛ ላይ በደንብ በጥሩ ሁኔታ ዴቨሎፕ የተደረገ ቴሌግራም ቦት ነበር። ሶ 90% ኦፍ ሴልስ በሱ ነበር የሚመጣው አይደል? ከሞባይል አፕሊኬሽን ከዌብሳይቱ ሶ እንደዛ ነበር ስንሰራ ነበር። ኦኬ ያው ለምሳሌ የዲሊቨሪ ሲስተሙ ምን ይመስላል? እና ደግሞ ከዲሊቨሪ ሲስተሙ በፊት ደግሞ ስቶክ አያያዛችሁ እንዴት ነው? ዌርሃውስ አላችሁ? ቀድማችሁ እቃውን ገዝታችሁ ነው ዲሊቨር የምታደርጉት ወይስ እንዴት ነው? ወይስ ኦርደር ሲደረግ ነው የሚታዘዘው ፕሮዳክቶቹ እንዴት ነው? አሁን እሱ ላይ መጀመሪያ የነበረው ነገር ምን ነበር? እንዳልኩሽ ከተለያዩ የሪቴል ሾፖች ጋር ነበር አብረን የምንሰራው። ስለዚህ አንዱ ቻሌንጅ እንደውም በዚሁ የነበረው ምንድን ነበር? ዲስካውንት የተደረጉ ፕሮዳክቶች ላይ የኳሊቲ ኢሹ ይነሳል። ስለዚህ የኛ ቅናሽ ነው ቅናሽና ርካሽ የሚለው ነገር ራሱ ኮንፊውዥን ይፈጥራል ብዙ ጊዜ። ቅናሽ ሲሆን ጀስት ፕሮዳክቱ ሴም ኳሊቲ ያለው ሆኖ ዋጋ ብቻ ነው የተስተካከለበት። ርካሽ ሲሆን ደግሞ ዋጋውም የፕሮዳክት ኳሊቲም አብሮ ቀንሷል ማለት ነው። ስለዚህ እኛ እንዲሆን የምንፈልገው የኛ ፕሮዳክት ቅናሽ ነው። ስለዚህ አሁን ከነጋዴዎች ጋር እኔ ስንሰራ የነበረው በተቻለ መጠን በራሳችን መንገድ ነበር ኦንቦርድ የምናደርጋቸው። እነሱን ሬጂስተር ስናደርግ የፕሮዳክታቸውን ኳሊቲ ቼክ እናደርግ ነበር። ከዛ እኛን ዴሊቨሪውን እንሰራለን ብለን የምንነጋገረው። ምክንያቱም እነዚህ ነጋዴዎች ከኛ ሞር ቫልዩ ፈልገው ነው የመጡት። ምክንያቱም አዲስ ኢንቫይሮንመንት ላይ እየገቡ ነው። ገብተሻል? ሱቃቸው ላይ መሸጥ ይችላሉ፣ ግን ደግሞ እናንተም ደግሞ በኩል መሸጥ ይችላሉ። ስለዚህ ለነሱ የተሻለ ቫልዩ ለመስጠት የዴሊቨሪ የፕሮሞሽን ሰርቪሶችንም ጨምረን ነው ለነሱ ይዘን የመጣነው። ስለዚህ ያንን ነገር ቼክ አድርገን በኋላ ዴሊቨሪ በራሳችን መጀመሪያ ላይ ስንጀምር በራሳችን መስራት ጀመር። ሶ ዴሊቨሪ በራሳችን ሰራተኞች ጀመርን። ከዛ በኋላ ግን ኦፕሬሽኑ እየበዛ ሲመጣ ከኛ ካፓሲቲ በላይ ሆነ። ለምን ነበር? በሞተር ነበር ዴሊቨሪ የሚደረገው? ሳይክል ነበር። ኦኬ አዲስ አበባ ነው ወይስ ሙሉ ኢትዮጵያ? አብዛኛው ማርኬት አዲስ አበባ ላይ ነበር። ሶ እኛም በነበረን ሊሚትድ ካፓሲቲ አዲስ አበባ ላይ ብቻ ነበር ስንሰራ የነበረው። ከዛ በኋላ ግን ወደ ክፍለ ሀገር እየላክን ነበር። ሶ የመጀመሪያው ዴሊቨሪ በዛ ተጀመረ። ከዛ ግን አውትሶርስ አድርገን ከሌላ ካምፓኒ ጋር ዴሊቨሪ ፓርቱ እንዲሰራ። አንደኛ እኛ ኦፕሬሽኑ በጣም እየሰፋብን ስለነበር የዴሊቨሪውንም የማርኬቲንጉንም የቢዝነሱንም የቴክኒካል ፓርቱንም ራሳችንን እንሰራው። በጣም እየከበደን ሲመጣ አውትሶርስ አድርገን እሱም የራሱን የሆነ ቻሌንጅ ይዞብን መጣ። እኛ በምንሰራበት ኢንቴግሬሽን ሁለቱ ካምፓኒዎች ለምሳሌ የነጋዴውና የዴሊቨሪ ካምፓኒው አብሮ በደንብ እኛ በሌለንበት ሊሰሩ አልቻሉም። እንደገና ሌላው ደግሞ ኤክስፔንሲቭ ሆነብን የዴሊቨሪ ፊው። እሱ ደግሞ ሞር ኮንሱመር ሳይድ ላይ ኢፌክቲቭ የመጣብን መጣ። መልሰን ወደ ራሳችን ዴሊቨሪ ገባን ማለት ነው። ሶ ፕሮዳክቶቹም እንዳልኩሽ
መጀመሪያ የሪቴል ካምፓኒዎች ወይም ደግሞ ኖርማል ኢትዮጵያ ውስጥ የምናውቃቸው የፋሽን ሾፖች፣ ሱፐር ማርኬቶች፣ ሆም አፕሊያንስ እና የሚሸጡ ካምፓኒዎች ጋር ነበር አብረን የምንሰራ የነበረው። ከዛ በኋላ ግን የተለያዩ ሴግመንቶች ጋር ገብተናል። ማኑፋክቸሪንግ ካምፓኒዎች ጋር አብረን መስራት ጀመር። ምክንያቱም ኢትዮጵያ ውስጥ የሚመረቱ እቃዎች ሆነው ኳሊቲ ፕሮዳክትስ ግን ደግሞ ዲስካውንት የሚደረግባቸው አይተሞችን ከራሱ ከአምራቹ ማግኘት የምንችልበት አጋጣሚ ስለተገኘ ወደዛም ገብተን ነበር። ሰው ፕሮዳክቶች በዛ መንገድ ይመጡ ነበር። ኳሊቲ ሲባል ማለት ነው ትልቁ ችግር እኔ ፐርሰናሊ የሚመስለኝ የኳሊቲ ችግር ነው ይሄ ኢኮሜርስ ላይ። ምክንያቱም ከእናንተ ሳይሆን ሰው ይሄ ኮንሱመሩ እንዴት ነው አምኖ ያንን ፕሮዳክት የሚገዛው? ምክንያቱም እኔ አሁን ለምሳሌ ፐርሰናሊ ብትጠይቀኝ የሆነ ቀሚስ አየሁኝ ማለት ነው ኦንላይን የሆነች ፈረንጅ ለብሷለች፣ ያምራል ቀሚሱ በጣም ኳሊቲው አሪፍ ነው ምናምን ሲልክ ቀሚስ ነው ያየሁት። ከዛ ዲሊቨር ተደርጎ ግን ሲመጣልኝ የሆነ እንጃ ይቅርታኝ ለማለት ግን ፌስታል ነው ይመስለው ነው አይደል? እንደዚህ በቃ ቺፕ ሉኪንግ እና ሰው ይሄን ነገር እንዴት ነው ማንተም ማለት የሚችለው? እምነትም ሊኖረው የሚችል አይመስለኝም ይሄ ነገርና እንዴት ነው እሱን ነገር ላይ እየሰራችሁ ያላችሁት ኳሊቲ ላይ በተለይ? ልክ ነሽ። አሁን ይሄ ኢትዮጵያ ብቻ ሳይሆን እንዳልሽው ዓለም አቀፍም ችግር ነው። ኢኮሜርስ ላይ ኦንላይን አዘሽው ፕሮዳክቱ ሲመጣ በጣም የወረደ ኳሊቲ ነው የሚኖረው እና እሱ ነገር እንዳልኩሽ መጀመሪያ ሪቴለሮቹን ስንመዘግብ የኳሊቲዎችን ፕሮዳክት እናይ ነበር። በዛ መንገድ ነበር የኳሊቲው ካላስተማመነን ያን ካምፓኒ ቼክ የምታደርጉበት መንገድ ነበር። ኳሊቲ ቢዝነስ ዴቨሎፕመንት ቲሙ ሞር ይሰራበት ነበር ይሄንን ኳሊቲ ላይ ፎከስ አድርጋችሁ ማለት ነው። ምክንያቱም ለኛ እንደውም ትልቅ ኢሹ ነው ይሄ። ምክንያቱም አንድ ካምፓኒ ዝም ብሎ ዲስካውንትም ላያደርግ ይችላል። ገብቶሻል? የእቃው ኳሊቲም ዲስካውንት ሊያስደርግ ይችላል። እኛ ደግሞ እንዳልኩሽ ርካሽ ሳይሆን ቅናሽ የሆነ ፕሮዳክት ስለሆነ የምንፈልገው ሰውም ይሄን ነገር አስቦ ነው የሚመጣው። ይሄ ነገር ለምን ቀነሰ ብሎ ሲመጣ አይ ለካ እቃው ኳሊቲው ስለቀነሰ ነው ብሎ እንዲያስብ አንፈልግም። እሱ ላይ በጣም ሴንሲቲቭ ስለነበር በደንብ እንጠነቀቅ ነበር። ሌላ እንዳልኩሽ ከአምራቾች ከማኑፋክቸረሮች ጋር ምናምን ፓርትነር ስናደርግ የእነሱ ፕሮዳክት ይሄ ገበያ ላይ ካለው ፕሮዳክት ወይም ደግሞ ኖርማል ሪቴል ላይ ካለው ፕሮዳክት ወይ የተሻለ መሆን አለበት ወይ ደግሞ ኢኳል መሆን አለበት። ይሄ ወይ ደግሞ አላር ከማርኬት የተቀነሱ ፕሮዳክቶች አለመሆናቸውን በደንብ ቼክ እናደርግ ነበር። አንዳንድ ኤክስፖርት የሚያደርጉ ካምፓኒዎች ለሎካል ማርኬት የሚያቀርቡት ፕሮዳክት ይወዳልና እነሱን ነገር በደንብ እንደዛ ቼክ እናደርግ ነበር። ኦኬ እዚህ ታክስ ሲስተም ላይ በተለይ ጥያቄ ያለኝ እኔ እሱ ነው። እንዴት ነው ለምሳሌ አሁን ታክስ የሚቆረጠው ከናንተ ነው ወይስ ከአምራቹ ነው? እንዴት ነው ያለው ሲስተም ምንድነው ኢኮሜርስ ላይ ማለት ነው? ኢኮሜርስ ላይ እንዳልኩሽ ስታቢሊሽ የተደረገ ነገር አለ በዚህ ዙሪያ ግን በመንግስት ደረጃ አንዱ ቻሌንጅ እሱ ነው እንግዲህ ከመጀመሪያው ጀምሮ እንደውም ያኔ በደንብ አክቲቭ በነበረበት የስታርታፕ እንደዚህ ዌቢናሮች ምናምን በሚዘጋጁበት ጊዜ የመንግስት አካላቶችን በደንብ ጆይን ያደርጉ ነበር እና የስታርታፕ ፕሮግራሜሽን የሆነ ሬጉሌሽን እየተዘጋጀ ነበር። አንዱ አድቫንቴጅ የሚሰጠው የታክስ አድቫንቴጅ ነበር። ስለዚህ ስታርታፕ ስትሆኚ አንደኛ ለፕሮፊት መጀመሪያ ላትሰሪ ትችላለሽ። ያለ አይደል ማርኬቱ በደንብ መልመድ አለበት። ኢንቨስትመንት ብዙ የለሽም። ማርኬቲንግ ለብዙ ኢንቨስት አታደርጊም። እንደገና አንቺን ጆይን የሚያደርጉሽ ካምፓኒዎች አምነውት ነው የሚመጡት እንጂ ያን ያህል ትርፍ ኖሮበት አይደለም። መጀመሪያ አካባቢ ላይ ቢዝነሱ ካደገ በኋላ ነው እንደዚህ ነገሮች። በተለይ ደግሞ ኢትዮጵያ ውስጥ ያሉ ስታርታፖች ገና ናቸው። ብዙዎቹም ፌል የሚያደርጉበት አንዱ ምክንያት ይሄ ነው። ይሄ ኮስቱ የኦፕሬሽናል ኮስቱ የታክስ የምናምን ፕሮሰሱ ራሱ ገና ሳይጀምሩት ስራውን ገና ከመጀመሪያው ራሱ። ስለዚህ አሁን በእኛ ቢዝነስ ሞዴል ደግሞ ብታይ እኛ የምናገኘው ኮሚሽን ነው። ለምሳሌ አንድ ፕሮዳክት 1000 ብር ቢሸጥ የኛ ኮሚሽን በጣም ትንሽ ፐርሰንት ነው። ከዛ ላይ ነው እኛ ታክስ የምንከፍለው ማለት ነው። ስለዚህ በዛ መንገድ የታክሱም ሁኔታ ቻሌንጂንግ ነበር። ስለዚህ እናንተም ታክስ ትከፍላላችሁ፣ ያኛውም ሳይድ ታክስ ይከፍላል። የራሱን ይከፍላል። የራሱ እኛ ደግሞ አዚ ካምፓኒ የራሳችንን ታክስ እንከፍላለን። የኮሚሽኑን ታክስ ማለት እንከፍላለን ነው። በዛ መንገድ ነበር። ግን እንዳልኩሽ ሜቢ የስታርታፕ ህጉ ሲጸድቅ አሁንም በደንብ ስራ ላይ ዋላ አይመስለኝም። እርግጠኛ ጸድቋል፣ ግን ይዋለ በደንብ ስራ ላይ ያየሁት አይደለም እና ሜቢ ሙሉ ለሙሉ እሱ ሲያልቅ የተሻለ ፎይታ ይፈጥራል ብዬ ሞር ስታርታፖች ምናምን ይፈጠራሉ ብዬ አስባለሁ። አሁን አብዛኛው ስታርታፕም እየከሰመበት ያለው አንዱ ምክንያት የሬጉሌሽን ችግርም
በደንብ ሰፖርት አታገኝም። ያ ደግሞ ኢነርጂም ገንዘብም እየጨረሰ ሲመጣ ሰው የተሻለ ኦፕሽኖችን ይፈልጋልና ብዙዎቹ ስታርታፖች ፌል እያደረጉ ያሉበት አንዱ ምክንያት ነው ብዬ አስባለሁ። ልክ ነው። እንግዲህ እስቲ ቅናሽን ምንድነው ዩኒክ የሚያደርገው ነገር? ጠጣ ውሃንና ቅናሽን ዩኒክ የሚያደርገው ነገር ከሌሎቹ ኢኮሜርስ ፕላትፎርሞች? እኔ ቅናሽን ዩኒክ ነው ያው እንደ ካምፓኒ ሁሉም የራሱን ካምፓኒ ይሄ ዩኒክ ነው ምናምን ብሎ የሚያወራው ነገር አለ። ግን እንዳልኩሽ ትክክለኛ ፕሮብሌም ሶልቭ አድርገናል ብዬ አስባለሁ እኔ። ምክንያቱም ትልቅ ቫልዩ ይዘን የመጣ ነው። ኢኮሜርስ በቃ ያለ ቫልዩ ጀስት ኮፒ ፔስት ነው የሚሆነው። አማዞን ኢትዮጵያ ውስጥ ቀጥታ አምጥቼ አፕላይ ላድርገው ፌል ነው የሚያደርገው። አይተናል ደግሞ አሁን ኢትዮጵያውያን ሰዎች ብቻ የጀመሩት ሳይሆን የሌሎች ሀገር ሰዎችም እዚህ ራሱን ቢዝነሱን ይዘው መጥተው ብዙ ጊዜ ያልተሳካበትን አጋጣሚ አይተናል። በምን ምክንያት? ለምሳሌ አንደኛ የማርኬቱን አለማወቅ ነው። ማርኬቱ የራሱን የሆነ ከስተማይዜሽን ይፈልጋል። በቃ ለምሳሌ የኢትዮጵያ ፖፑሌሽን በጣም ብዙ ነው። አብዛኛው ህዝብ ምን አይነት አኗኗር ነው ያለው፣ ምንድነው የሚፈልገው ብለሽ ካየሽ አብዛኛው ኢትዮጵያዊ ሚድልና ሎው ክላስ ነው አይደል? ስለዚህ ኢኮኖሚካሊ አድቫንቴጅ መስጠት መቻል አለብሽ ማለት ነው። ለምሳሌ ለዚህ የሚያክል ህዝብ የሆነ ለግዠሪ ፕሮዳክት ይዘሽ ከመጣሽ ማርኬት ሴግመንትሽ ትንሽ ነው፣ ማርኬት ሳይዙ ትንሽ ነው ማለት ነው። ስለዚህ እኛ ለአብዛኛው ኢትዮጵያዊ ይሆናል ብለን ይዘን የመጣ ነው ነገር ምንድነው ኮንቪኒየንስ መፍጠር ነው የቴክኖሎጂ ዋና አላማ። ስለዚህ ቴክኖሎጂን በመጠቀም እዚህ ጋር ፕሮቫይድ የሚያደርግ ካምፓኒ አለ፣ ያን ዲስካውንት የተሻለ ፕራይስ ይዞ የመጣ ካምፓኒ አለ፣ እዚህ ጋር የተሻለ ዋጋ የሚፈልግ ኮንሱመር አለ። እነሱ ግን እየተገናኙ አልነበር። ሌላው ደግሞ ከዚህ በተጨማሪ የኢኮሜርስ ዋናው አላማ ቤትሽ ሆነሽ ከቤትሽ ኮንፈርት እቃሽን አዘሽ ቤትሽ ዴሊቨር እንዲደረግልሽ ያንቺን ልፋት መቀነስ ነው። እሱን በዚህ ቫልዩ ጨምረን ኢኮሜርስን አፍሪካ ውስጥ እንደውም ከኢትዮጵያ አልፎ አፍሪካ ውስጥ አኗኗራችን አብዛኞቻችን የህዝቡም የኢኮኖሚ ሁኔታ ተቀራራቢ ስለሆነ አፍሪካ ውስጥ በዚህ መንገድ ኢኮሜርስን ለማለማመድ ነው ቅናሽ ይዞ የመጣው ትልቁ ቫልዩ እና ዩኒክ የሚያደርገዋል ብዬ የማስበው እሱ ነው። ሌላው እንዳልኩሽ የኢኖቬሽን አቅሙ ከመጀመሪያ ጀምሮ እንዳልኩሽ ቴስት ስናደርግ አይዲያዎችን ቫሊዴት ስናደርግ ነበር የቆየ ነውና ለምሳሌ የአብዛኛው ኢኮሜርስ ሲጀመርበት የነበረውን አይነት አፕሮች አልተከተልንም። መጀመሪያ ላይ ዌብሳይት ከፈትን፣ ከዛ በኋላ ቶሎ ብለን የሰውና አፕሮች አየን፣ ወደ ሞባይል አፕሊኬሽን ቶሎ ሺፍት አደረግን። ከዛ መጨረሻ ላይ እንዳልኩሽ የቴሌግራም ቦት አብዛኛው ኢትዮጵያዊ ቴሌግራም ይጠቀማል እና እሱን ኢኖቬሽን በደንብ በቃ ቲሙ በደንብ ሰርቶበት በደንብ ከሞባይል አፕሊኬሽን ማይተናነስ አይነት ቴሌግራም ቦት ነበር ዴቨሎፕ የተደረገው። እሱን ለማስተዋወቅ ግን እንዴት ምን ተጠቀማል? ሶሻል ሚዲያ ሶሻል ሚዲያም እንዳልኩሽ ትልቅ ፓወር ያለው ነገር ነው ኢትዮጵያ ውስጥ አሁን። ስለዚህ የኢኖቬሽን አቅሙም ዩኒክ ያደርገዋል። ያን ነገር ቴስት አድርጎ አይዲያዎቹን በደንብ ሞክሯቸው ነው ማርኬቱን እየገባበት ያለው። ስለዚህ ያ ነገር ዩኒክ ያደርገዋል ብዬ አስባለሁ። አንድ ከስተመር እስቲ አሁን ለምሳሌ እቃ ራሱ ሄዶ ለግዛቢል ገበያና እንደናንተ አይነት ኢኮሜርስ ፕላትፎርም ደግሞ ተጠቅሞ ቢያዝ ይሄ የዋጋ ልዩነቱ ምን ያህል ነው ብለህ ታስባለህ? በደንብ ዲፈረንስ ይኖራል። ምክንያቱም እኛም ፕሮዳክት ዲስካውንት ከሌለው እኛ ፕላትፎርም ላይ እናስገባው። ከዛ በተጨማሪ ደግሞ ምን አይነት ነገር አለ፣ ብዙ ጊዜ ካምፓኒዎች የሚያዘጋጇቸው ፓኬጆች አሉ። ለምሳሌ 3-4 ፕሮዳክቶቻቸውን ስትገዣቸው ደግሞ ዋጋ ዲስካውንት ያደርጋሉ። እሱ ነገር ግን አብዛኞቹ ሾፖች ማድረግ ይፈልጋሉ፣ ግን በደንብ ስለማይታወቅላቸው የሆነ ኢነርጂ አይኖራቸውም። ስለዚህ አሁን እኛ ጋር በንድል ፕሮዳክቶች አሉ፣ ኖርማል ፐር አይተም ዲስካውንት የሚደረግባቸው ፕሮዳክቶች አሉ። በእነዚህ ኦፕሽኖች በደንብ ዴሊቨሪ አግኝተሽ ቤትሽ ሆነሽ አዘሽ ሱቅ ወጥተሽ ከምትገዢበት ዋጋ በትክክል የቀነሰ ዋጋ ታገኛለሽ። የቀነሰ ዋጋ ይገኛል። ስለዚህ ያ ሰው ፐር አይተም እዛ ሄዶ የሚገዛው እዚህ ጋር በበንድል ስለሆነ የሚመጣው ይቀንሳል ዋጋ። በበንድልም ያለው ይቀንሳል፣ ፕላስ ኤቭሪ አይተም ላይ ደግሞ ዲስካውንት የሚያደርጉ ካምፓኒዎች ከኛ ጋር ስለሚሰሩ እሱም አለ። ሌላ ደግሞ ከማኑፋክቸረሮች ጋር እኛ አብረን እንሰራለን እንዳልኩሽ። በተለይ ፎከስ የምታደርጉት ማኑፋክቸረሮች ላይ ነው። በተለይ ከኮስሞቲክስ ፕሮዳክቶች ጋር እንደዛ እየሰራን ነበር። ኢትዮጵያ ውስጥ የሚሰሩ የኮስሞቲክስ ፕሮዳክቶች ነበሩ።
ከነሱ ጋር በተለይ ስትሰሪ አንድ ኮንሱመር ቀጥታ ከነሱ ጋር ተገናኝቶ ያን የዋጋ አድቫንቴጅ ሊወስድ አይችልም። ስለዚህ በእኛ ፕላትፎርም ግን ኦንላይን አዘሽ ከነሱ የሚገኘውን ዲስካውንት ከሶርሱ ማግኘት ይችላል። ሌላ ወደ መጨረሻ አካባቢ ላይ የጀመርነው ምንድነው እንትን ከቻይና ካምፓኒዎች ጋር አብረን እንሰራ ነበር። እዛም ያሉ ማኑፋክቸረሮች አንደኛ የተሻለ ኳሊቲ አላቸው፣ ሁለተኛ የተሻለ ዋጋ አላቸው። ከኛ የምንፈልጋቸው ነገሮች የተሻለ ኳሊቲ ዋጋ። ኦኬ። ስለዚህ ከቻይናም ያሉ ካምፓኒዎች አብረውን ይሰሩ ነበር። እነሱንም አሁን እንደውም ሞር ወደዛ ፎከስ እያደረግን ስለሆነ ከነሱም በደንብ አንደኛ ሰፕላይ በደንብ እናገኛለን። አንዱ ችግር የነበረው ምንድነው ሪቴል ካምፓኒዎች ላይ ስንሰራ ለምሳሌ አንድ እቃ አንቺ አዘሽ ልብስ ነው ብለን እናስብና የሆነ ሳይዝ የሆነ ከለር አዘሽ፣ ስለዚህ ልክ ሾፑ በራሱ መንገድ ይሰራል፣ ኦፍላይን ጀስት ኖርማል እንደሚሰራው ይሰራል። እኛ ጋር ደግሞ ኦንላይን አክቲቭ ነው። ስለዚህ አንቺ የፈለግሽው እቃ ልክ እኛ ጋር ስታዥ እዛ ሱቅ በአካል ሄዶ የገዛ ሰው ሊኖር ይችላል። ስለዚህ የሰፕላይ ችግር ነበረብን መጀመሪያ ላይ። ላታገኙ ትችላለህ። አንዱ ቻሌንጅ እሱ ነበር። ግን ከማኑፋክቸረሮች ጋር ስትሰሪ ወይ ደግሞ ኢምፖርት ስታደርጊ እንደዚህ ከውጪ የሰፕላይ ችግር የለም፣ ኳሊቲ ኢሹ አይደለም፣ ዋጋቸው አፎርደብል። ስለዚህ በዛ መንገድ ከኢምፖርትን በማድረግ እየሰራን ነው ያለነው። ሞር እንደውም እዛ ላይ ፎከስ እያደረግን ነው። ሰው ግን ሞር የትኛውን ይመርጣል? ማለት የሀገር ውስጥ ምርት አሪፍ እኮ ነው፣ ግን ብዙ ሰው አይጠቀምም የሀገር ውስጥ ምርት። ብዙ ጊዜ ፕሪፈር የምናደርገው ኢምፖርትድ የሆነ ነገር ነው። የእሱ ነገር እየተቀየረ ይመስላል ካየው ነገር በተወሰነ መልኩ አሁን ይሻላል አይ ቲንክ። ምክንያቱም ሀገር ውስጥ የኢንዱስትሪው እድገትም ጥሩ ስለሆነ አሁን የማኑፋክቸሪንግ ኢንዱስትሪው እድገትም ጥሩ ስለሆነ ቤተር ኳሊቲ ያላቸው ፕሮዳክቶች እየተሰሩ ነው። ኢትዮጵያ ውስጥ ኳሊቲ ላይ ፎከስ እያደረጉ በደንብ እየተሰራ ነው። ግን ሌላው ምንድነው ኢሹ ኤክስፖርት የሚደረጉ ፕሮዳክቶች ናቸው እነዚህ። ሰው ላለው ማርኬት በደንብ ሰፕላይ ላናገኝ እንችላለን እና ሞር ኳሊቲ በነበረው ቁጥር ያው እንደ ሀገር አድቫንቴጅ የሚኖረው ኤክስፖርት ማድረጉ ስለሆነ ሎካል ማርኬት ላይ ብዙ ሰፕላይ አይኖርም። ሰው ሁለቱንም ባላንስ እያደረግን ነው የምንጠቀመው። ኢምፖርት የምናደርጋቸውም ሞር ሰፕላይ ከዛ እናገኛለን። ሀገር ውስጥ ደግሞ ያሉትም ከኛ ጋር የሚሰሩት ካምፓኒዎች ለሎካል ማርኬቱ ይሄን ያህል ፖቴንሻል ካለ አብረን እንሰራለን ብለው ለሎካል ማርኬቱም ያቀርባሉ ማለት ነው። ስለዚህ የኳሊቲ ነገር አሁን እየተሻሻለ ነው ብዬ አስባለሁ። ኦኬ ፐርፌክት። እንግዲህ ቅድም አንዳንድ ነገሮች አንስተናል። ግሎባል ማርኬት ከግሎባል ማርኬቱ ምን ነገሮችን ብንወስድ ብለህ ታስባለህ? እንደ በሀገራችን እንትን ማለት ነው። ኦኬ ስፔሻሊ ከአፍሪካም ሊሆን ይችላል ካሉ ኤክስፒሪየንሶች ማለት ነው። ግሎባል ማርኬቱ ላይ ሜቢ በኢኮሜርስ ካየ ነው ትልቅ ኢንዱስትሪ ነው። ኢኮሜርስ በደንብ የተለመደ ነገር ነው። ያደጉት ሀገር ላይ ሰው ወጥቶ መግዛት እየቀነሰበት ያለበት ሁኔታ ነው ያለው። በተለይ ኤሌክትሮኒክስ ሊሆን ይችላል፣ የፋሽን ፕሮዳክቶች ቀደምኛ ፎከስ እናደርግባቸዋል። ኩሽ አይተሞች ብዙ ጊዜ ኦንላይን ነው የሚገዙት። ግን አሁን ወደ አፍሪካ ስንመጣ ወደ ኢትዮጵያ ስንመጣ ግን እነዚህ ነገሮች በሚፈልገው ደረጃ እያደጉ አይደለም። አይተሽ ከሆነ አፍሪካ ላይም በጣም አክቲቭ የነበሩ ኢኮሜርስ ፕላትፎርሞች ቅርብ ጊዜ ጀምሮ እየተቀዛቀዙ ነው እና ያ ቻሌንጅ እንዳልኩሽ የሬጉሌሽን የኢንቨስትመንት ሌላ ደግሞ ልክ ማርኬቱን አንደርስታንድ ለማድረግ ቅድም እንዳልኩሽ በቃ ልክ ዩሮፕ ላይ አሜሪካ ላይ ሲሰራ የነበረው ካምፓኒ ራሱን ኮፒ አድርጎ በዛው ቢዝነስ ሞዴል አፍሪካ ውስጥ ኢትዮጵያ ውስጥ ልግባ ካለ አይሰራም እሱ። ስለዚህ መማር ያለብን ነገሮች ምንድነው? አንደኛ ቴክኖሎጂካሊ እንዴት ነው እየሰሩ ያሉት እነዛ ካምፓኒዎች፣ እሱን በደንብ መማር ኮፒ ማድረግ እንችላለን። ማርኬቲንግ ስትራቴጂያቸው እነሱ ጋር ከነሱ ማርኬት አንጻር ከነሱ ፖፑሌሽን አንጻር እየሰሩበት ያለው ማርኬቲንግ ስትራቴጂ አለ። እኛ ደግሞ ከስተማይዝ አድርገን ኢትዮጵያ ውስጥ አፍሪካ ውስጥ ስንመጣ እንዴት ነው መስራት ያለብን፣ ምንድነው እዚህ ትልቁ የማርኬቲንግ ፓወራችን፣ ቢዝነስ ሞዴላችን በምን አይነት መንገድ ቢሆን ነው የኛ ማርኬት የሚፈልገው የሚለውን በራሳችን መንገድ ከስተማይዝ አድርገን የምንሰራ ከሆነ የተሻለ አማራጭ ይመጣል። ሌላ የኢንቨስትመንት አትራክሽን በትንሽ ነገር ቴስት እያደረግነው የተሻለ ነገር ማሳየት ከቻለ የኢንቨስትመንት አትራክሽን ይኖራል። አሁን ትልቁ ቻሌንጅ ኢንቨስትመንት ማግኘት ነው። እሱን ለማግኘት ደግሞ
እንዳልኩሽ እነዛ ካምፓኒዎችም አምነው ይሄ ፕሮዳክት ፕሮፊታብል ነው ብለው ይሄ ካምፓኒ ፕሮፊታብል ነው ብለው መምጣት መቻል አለባቸው። ለዛ ያን ነገር ኮንሲደር ማድረግ አለብን። በደንብ በትንሹ ቴስት አድርገን ትራክሽናችን ጥሩ ከሆነ እነዛን ካምፓኒዎች አትራክት ማድረግ እንችላለን፣ አብረን መስራት እንችላለን። ሌሎቹም ደግሞ የአፍሪካ ሀገራት በዚሁ መንገድ ነው የሚቀጥሉት ብዬ አስባለሁ። ያው እንዳልኩሽ ላይፍ ስታይላችን ተቀራራቢ ነው፣ ማርኬታችን በደንብ ተቀራራቢ ነው። ሶ ያ ነገር ከግሎባል ማርኬትም ተምረን ግን ደግሞ እዚህ ደግሞ በደንብ አዶፕት መደረግ ይችላል ብዬ አስባለሁ። አማዞን እንደውም አይ ቲንክ ሳውዝ አፍሪካ ላይ እና ዛምቢያ ላይ ገብቷል አይ ቲንክ አይደል? እዛ ከኢኮኖሚ ከኛ ስለሚሻሉ ነው እዛ የገባው። በምን መልኩ ነው የገባው እዛ ብለህ ታስባለህ? እና ወደ ኢትዮጵያ ሲመጣል ወደፊት እንግዲህ ይመስለኛል። ምክንያቱም ታርጌታቸው እንደዚህ አይነት ትላልቅ ካምፓኒዎች ዞሮ ዓለም ላይ ያላቸው ዲስትሪቢዩሽን መጨመር ነው። ስለዚህ ሜቢ ሎጂስቲክስ አቅም አላቸው እነሱ ያ ነገር ቴክኖሎጂካሊ የተሻሉ ነው ብሎ ለሚያስቡት ሀገርም ሊሆን ይችላል እንደዛ ቅድሚያ የሚሰጡት። ግን ዞሮ መላው አፍሪካ ላይ ወይ ደግሞ የተወሰኑ አፍሪካ ሀገሮች ላይ መስፋፋቱ አይቀርም። አሁን ያላደገ ኢኮሜርስም ሜቢ ከ10 አመት በኋላ ስናወራ ሌላ አይነት ይዘት ኖሮት ደግሞ ልናገኘው እንችላለን። ስለዚህ እና አማዞንም ሌሎች የቴክኖሎጂ ካምፓኒዎችም ወደ አፍሪካ መምጣታቸው አይቀርም። አይ ቲንክ ኢትዮጵያ ውስጥም ሀሳብ ነበራቸው። የቻይናውም ካምፓኒ እንደዛ ነው። ሶ እንደዛ አብሮት የሚሰሩት ጥሩ ካምፓኒ ካገኙ፣ ጥሩ ፓርትነርሺፕ ካገኙ፣ ማርኬቱ ትክክለኛ ሰዓት ነው ብለው ካሰቡ ሊመጡ ይችላሉ ብዬ አስባለሁ። ለሱ እኛ ዝግጁ ነን ማለት እንደ ፖፑሌሽን አዌርነሱ በደንብ ክሬት ተደርጓል። ኢን ተርምስ ኦፍ ቴክኖሎጂ ካየ ነው የተሻለ ነገር አለ። ግን እንዳልኩሽ በአዌርነስ ደረጃም አሁን ቻሌንጆቹ ናቸው ሞር የሚገፉት። ምክንያቱም አሁን ትልቅ ካምፓኒ መጥቶ ኢትዮጵያ ውስጥ እየከሰረ ያለበትን ምክንያት ቻሌንጆቹን አወጥተናቸዋል። ስለዚህ እነሱ የተስተካከሉ ከመጡ የሬጉሌሽን ጉዳይ ምናምን ከተስተካከለ ኢንፍራስትራክቸሮች አሁን የኢንተርኔት አክሰሱ ራሱ አሁን ካየን ከተሞች ላይ ነው በደንብ የኢትዮጵያ ፖፑሌሽን ደግሞ አብዛኛው ገጠር አካባቢ የሚኖር። ስለዚህ ያ 100 ምናምን ሚሊዮን ህዝብ አትራክት አድርጎት የመጣ ካምፓኒ በትክክል ለዛ ህዝብ መድረሱን እርግጠኛ መሆን አትችልም። ስለዚህ በጣም የተወሰነ ሰው ነው ቴክኖሎጂካሊ ይመስለናል እኛ ጀስት አሁን ቴክኖሎጂ በጣም እያደገ ኢንተርኔቱ በደንብ እየሰፋ ምናምን እየመጣ ስለሆነ ሁሉም ሰው ጋር ያ ነገር አክሰሱ ያለ ይመስለናል። እና ያ ማርኬት ሳይዝ እውነት ለመናገር አሁን ላይ የለም። ሜቢ ግን በደንብ እየተስፋፋ ሲመጣ ወደ ገጠሩ ሳይድም የኢንተርኔትም የቴክኖሎጂ አክሰሱም እየጨመረ ሲመጣ አዌርነሱም ሲመጣ እንዳልሹ ኢኮሜርስ እንደሆነ ማያውቅ ህዝብ ስንት ፐርሰንት ሊሆን እንደሚችል አሁን ለምሳሌ ከተማ ላይ ብዙ ሰው ያውቃል ኢኮሜርስ ምን እንደሆነ ያውቃል፣ ግን አይጠቀመውም ነው። ለምን ደግሞ አይጠቀመው? እሱ ነው ትልቁ ኢሹ። አዲስ አበባ ላይ እንደውም የተሻለ ነገር አለ። ለምሳሌ ወደ ክፍለ ሀገር ስቴጅ ደግሞ የሎጂስቲክስ ኢሹ ራሱ ትልቅ ነገር ነው። ከአዲስ አበባ እንዳያዙ ወይ ደግሞ ካምፓኒዎቹ ሄደው ክፍለ ሀገር ላይ ብራንቾቻቸውን እንዳይከፍቱ ማለት ነው። ለምሳሌ እኛ አሁን ቅናሽ ዲስካውንት የሚደረግበት ፕሮዳክት ነው። የተቀነሰውን ዋጋ መልሰን በዴሊቨሪ ከስተመሩ ላይ የምንጨምርበት ከሆነ ለምንድን ነው የሚጠቀመው? አሁን ብዙዎቹ እዛ ናቸው። በቃ ቲክቶክም ላይ ምንም ላይ ኮሜንት ላይ ሜቢ ካየ በቃ ዲሊቨሪ ያላችሁ ወይ ሁሉም ሰው ይፈልጋል። ዲማንዱ አለ ፎር ሹር የዲሊቨሪ ግን ደግሞ አዲሽናል ፕራይስ አለው የዲሊቨሪ ከ150 ብር ጀምሮ ምናምን ይሉሃል። በቃ ትንሽ እንትን ከሆነች 150 ብር ጀምሮ እስከ ምን ትርጉም አለው ታዲያ ነው? እሱም ነው የሎጂስቲክስ ችግሩ ማለት እሱ ነው። እሱ አፎርዳብል መሆን ከቻለ እና በደንብ ኢኖቬቲቭ የሆኑ ነገሮችን መጠቀም ከቻልሽ፣ ለምሳሌ እኛ ያደረግነው አንድ ነገር ልንገርሽ። የዴሊቨሪ ከአውትሶርስ ካደረግነው በኋላ መልሰን ወደ ራሳችን ስንመልሰው የዴሊቨሪ አድቫንቴጅ ለኮንሱመሩ መስጠት ፈለግን። ስለዚህ ምን አደረግን? ዊክ ዴይስ እና ዊክንድ ዴሊቨሪ ብለን ጀመር። ስለዚህ ምን አደረግን? ሰው አንዳንድ ሰው የፕሮዳክት መቆየት ብዙ አያሳስበው፣ ዋጋው ይቀንስለት፣ ያን በአስቸኳይ አይፈልግም ፕሮዳክት። አንዳንድ ሰው ደግሞ የፕሮዳክቱን ዋጋ ያናል ኮንሲደር አያደርግም፣ እቃውን ብቻ በዛ በፈለገበት ሰዓት ያገኛል። ስለዚህ ያን ኦፕሽን ሰጠናቸው። ለእኛ ዊክንድ ዴሊቨሪ ሲሆን ሜቢ ሌሎች ካምፓኒዎችም ሊጠቀሙበት ይችላሉ። ይሄ ጥሩ ቢዝነስ ሞዴል ነው ብዬ አስባለሁ። ዊክንድ ዴሊቨሪ ሲሆን አንደኛ በቂ ሰፕላይ አለሽ። እንዳልኩሽ ኢምፖርት የምናደርግ ስለነበር በአንድ ሳምንት ውስጥ የእቃ እጃችን ላይ ይደርሳል።
በደንብ ዌራውሳችን ተጠናቆ ተስተካክሎ አንድ ላይ ዊክንድ ላይ ማድረስ እንችላለን። በደንብ ኦርደሮች ስለሚጠራቀሙ አንደኛ ለነሱ ኮስት ይቀንሳል፣ ሀፍ ይቀንሳል፣ 50% ይቀንስ ነበር ዴሊቨሪ ፊው። እንዴት? ምክንያቱም ለኛም ኮስቱ ይቀንስልን ነበር። እንደገና እንዳልኩሽ የሰፕላይ ችግር ስለሚቀንስልን ለምሳሌ ሰፕላይ በደንብ ተጠራቅሞ የሚመጣልን ከሆነ እኛም እዛ ያን ፕሮዳክት ለምናደርገው ፕሮሰስ ውስጥ የምናደርገውን ወጪ እንቀንሳል። ስለዚህ ዊክንድ ዴሊቨሪ እና ዊክዴይስ ዴሊቨሪ ብለን ከፈል ነው። አብዛኛው ሰው ይጠቀም የነበረው ደግሞ ዊክንድ ዴሊቨሪ። ቅዳሜና እሁድ በጣም የተጨናነቀ ነበር። እስከ ቅርብ ጊዜ ዴሊቨር የምናደርግበት ኦፕሬሽን ስራው በጣም የተጨናነቀ ነበር። ስለዚህ ሰው ያን ይፈልግ የነበረው ምን ነበር ማለት ነው? እቃው ላይ ይቀንስለት፣ ግን እቃውን በአስቸኳይ ይፈልገው ነው። ስለዚህ እንደዚህ አይነት ኢኖቬቲቭ የሆኑ ነገሮችን ተጠቅሞ መላክ ይቻላል። ለክፍለ ሀገር የሚላክበት መንገድ ከተለያዩ ካምፓኒዎች ጋር ፓርትነር ማድረግ ይቻላል። ኢትዮ ፖስት አሁን እንደውም በደንብ ኢኖቬቲቭ ሆኖ ከተለያዩ ካምፓኒዎች ጋር እየሰራ ነው ያለው። ስለዚህ ከነሱም ጋር አብሮ በመስራት ሌሎችም ሎካል ካምፓኒዎች ሎጂስቲክስ ላይ የሚሰሩ ካምፓኒዎች ጋር አብሮ በመስራት ይሄን ነገር ማስተካከል ይቻላል ብዬ አስባለሁ። ስቶክ ማኔጅመንት አይ ቲንክ ትልቁ ኢሹ እሱ ነው። እያደገ በሄደ ቁጥር በተለይ ደግሞ ሰርቪሳችሁ ሲያድግ ስቶክ እንዴት ነው ማኔጅ አሁን ከረንትሊ እንዴት ነው ማኔጅ የምታደርጉት እና ወደፊትስ ያላችሁ ነገር እንዴት ነው? በጣም ከባዱ ፓርት እሱ ነው እንደው ምክንያቱም ትልቅ ኢንቨስትመንት የሚፈልገው ፓርት እሱ ነው። በተለይ ደግሞ ዴሊቨሪ በራስሽ ከሆነ የሎጂስቲክስ ስራ አለ፣ የስቶክ ማኔጅመንቱ ስራ አለ። ሶ የኛ ፕሮቫይደሮች የተለያዩ ስለሆኑ ለሁሉም የተለያየ አፕሮች ነው የምንከተለው። ለምሳሌ ሪቴለሮች ሾፕ ፊዚካል ሾፕ ስላላቸው ከነሱ ሄደን ፕሮዳክቱን ፒክ አድርገን ለከስተመሩ ማድረስ እንችላለን። ግን አሁን ለምሳሌ ደግሞ እንዳልኩሽ ከማኑፋክቸረሮች ጋር ኢምፖርት ከምናደርግባቸው ካምፓኒዎች ጋር ደግሞ ስንሰራ የራሳችን የሆነ ዌርሃውስ ያስፈልጋል። እሱ እንደውም አሁን በብዛት አሁን ፎከስ አድርገን እየሰራንበት ያለውን ነገር ነው። ዌርሃውሳችንን ሰፕላያችንን በደንብ ጨምረን በውጭ ያሉ ፓርትነሮቻችንን ሀገር ውስጥ ያሉ ማኑፋክቸረሮችን አብረን በደንብ ጨምረን የተሻለ የራሳችን ዌርሃውስ ካለን እሱ የተሻለ ቅንጅት ስለሚኖረው በደንብ ዲስትሪቢዩሽኑም የተሳካ ይሆናል። ስቶክ ማኔጅመንቱ እንደገና የራሳችን ደግሞ ቴክኒካል የሆነ ማኔጅመንት ሲስተም ያስፈልገናል። ስለዚህ ለሱም የተሻለ ዳሽቦርድ ሰርተን ፕሮዳክቶች በደንብ ማኔጅ የሚደረጉበት መንገድ አሁን በደንብ እየሰራ ነው። ከቅርብ ጊዜ ወዲህ እንደውም እሱ ላይ በደንብ ፎከስ አድርገን እየሰራ ነው ያለው። ፓርትነርሺፕስ አላሰባችሁም ከተለያዩ ካምፓኒዎች ጋር? ምን አይነት ካምፓኒዎች? ሌላ ቴክ ላይ ያሉ ካምፓኒዎች ለምሳሌ አሁን በዚህ አሁን በስቶክ ማኔጅመንት የሚያግዟችሁ ዲሊቨሪውን ሃንድል እያደረጋችሁት ነው፣ ግን ወደፊት ሜቢ ሲበዛ እንደሱ አይነት ነገሮች ላይ አውትሶርስ አሁንም እናደርጋለን። ግን እንዳልኩሽ አንድ አውትሶርስ ባደረግሽ ቁጥር ተያይዞ አብረው የሚመጡ ቻሌንጆች አሉ። ስለዚህ እኛ ትልቁ ቻሌንጅ የነበረው እኔ ዴሊቨሪ ላይ ነበር አውትሶርስ እናደርግ የተቸገረ ነው። ግን ስቶክ ማኔጅመንት ላይ አሁንም አብረው የሚሰሩ ካምፓኒዎች አሉ። ስለዚህ ከነሱ ጋር እንሰራለን። ወደፊትም ከሌሎች ካምፓኒዎች ጋር እንሰራለን። ስለ ማርኬቲንግ አወራን እንዴ? ማርኬቲንግ እንዴት ነው የእናንተ ማርኬቲንግ ስትራቴጂ? የምትጠቀሙት አፕሮች ምንድን ነው? የምንጠቀመው አፕሮች ያው እንዳልኩሽ የቴክኖሎጂ ካምፓኒ ስትሆኚ የተለያዩ መንገዶች መጠቀም መቻል አለብሽ። ሶ እኛ ያኔ የኢንቨስትመንትም የፈንዲም ኢሹ ስለነበር ሞር ማርኬቲንጋችን ኦርጋኒክ ነበር። ሶ በተቻለ መጠን የራሳችንን የሶሻል ሚዲያ ቻናሎች በደንብ ለማስተዋወቅ ሞከር። ከዛ በኋላ ፕሮዳክታችንን ዴይሊ እዛ ላይ ፖስት እናደርግ ነበር። እያንዳንዱን ፕሮዳክት ፖስት እናደርጋለን። ከዛ እንዳልኩሽ የቴሌግራም ቦቱ ስላለ እነዛ ማስታወቂያዎች ቀጥታ ወደ ቴሌግራም ቦቱ፣ ወደ ሞባይል አፑ፣ ወደ ዌብሳይቱ ይመሩ ነበር። ሶ ሞር ፕሪፈር የሚያደርገው ሰው ያኔ ቴሌግራም ላይ ስለነበር በዛ ኦርጋኒክ ማርኬቲንግ ነበር የምንጠቀም የነበረው። እንዳልኩሽ ግን አሁን በተለይ የሶሻል ሚዲያ ማርኬቲንግ ማሩ ዶሚኔት እያደረገ ነው ያለው። የሚዲያም ሌሎች ሜንስትሪም ሚዲያዎች ላይ ምናምን ያለው ነገር ጥሩ ሆኖ ሳለ ግን ሶሻል ሚዲያውን እኛ ሞር አድቫንቴጅስ ነው ብለን ስለምናስብ በሶሻል ሚዲያ ማርኬቲንግ በደንብ ዲጂታል ፕላትፎርም ስለሆነ ሞር ለምሳሌ አንድ ሊንክ ወደ ፕላትፎርሞች ሊመራልሽ የሚችል አጋጣሚ ስላለ እንደዛ አይነት መንገዶች እንጠቀማለን። አፊሊየት ማርኬቲንግ ሪዋርዲንግ ሲስተም ነበረን። እሱንም በደንብ አሁን እየሰራንበት ነው ያለው።
አሁን በዛ መንገድ ነው እየሰራ ያለው። ኦኬ ከረንትሊ ያሉት ኦፖርቹኒቲዎች ምን ይመስላሉ? ለምሳሌ ከዘመን ገበያ ከኢትዮ ቴሌኮም ጋር እየሰራ ነው አብሮ እና እነዚህ ነገሮች ለኢኮሜርስ ማርኬቱ ሊፈጥሩ የሚችሉት አንተ ምንድነው አስተዋጽኦ ብለህ ታስባለህ? እንዳልሽው ነው። አሁን ትላልቅ ካምፓኒዎች በገቡ ቁጥር እኔ በጣም ደስተኛ ነኝ። ከውጭም ሲገቡ ሀገር ውስጥ ያሉም ሌላ ሴክተር ላይ ጥሩ ሬፑቴሽን ያላቸው ካምፓኒዎች ወደዚህ መምጣታቸውን በጣም ሰፖርት አድርጋለሁ። ምክንያቱም ምንድነው አንደኛ ማርኬት ውስጥ ያለውን ቻሌንጅ በደንብ ማየት ይችላሉ። ፕሮብሌም ሶልቭ የማድረግ አቅም ያላቸው ካምፓኒዎች ናቸው አብዛኞቹ። ስለዚህ አሁን እንዳልሽው እነ ዘመን ገበያም ከኢትዮ ቴሌኮም በደንብ ይህን ፕሮብሌም ሶልቭ አድርጎ ያሉትን የሬጉሌሽን ችግሮች፣ የኢንፍራስትራክቸር ችግሮች በደንብ ማየት ይችላል እነሱ። ስለዚህ እነሱ ካምፓኒዎች ገብተው ሞር ችግሩን ሶልቭ ባደረጉት ቁጥር ለትናንሽ ካምፓኒዎች ከስር ላይ የሚመጡ ስታርታፖች ደግሞ የተሻለ ኤንቫይሮንመንት የተሻለ ኢኮሲስተም እየፈጠረ ነው የሚሄደው እና ያ ነገር እንደውም ቢበረታታ ጥሩ ነው። ሌሎች ካምፓኒዎችም ኢኮሜርሱን ትልቅ ሴክተር ነው። እነሱ ደግሞ በደንብ ማለት ያለውን ፕሮብሌም አይተው ማስተካከል የሚችሉት ነገር ስላለ እነሱም ደግሞ ፕሮፊታብል መሆን የሚችሉበት ሴክተር ስለሆነ ግን ዘመን ገበያ ማለት ምን ዩኒክ አርጎት ነው ብለህ ታስባለህ? ከኢትዮ ቴሌኮም ጋር ለመስራት ማለት ነው። እውነት ለመናገር በጣም ሪሰርች አልሰራም እሱ ነገር ላይ ፕሮዳክቱን አውቀዋለሁ ግን አይ ቲንክ እነሱም ቅርብ ጊዜ ስለጀመሩ ጥሩ ፐርፎርም እያደረጉ ነው። ግን ጥሩ እየሄደ ነው እርግጠኛ አይደለሁም። ግን እንዳልኩሽ የኢኮሜርስ ስራ ወይ የቴክኖሎጂ ስታርታፕ ስትሆኚ ትልቅ ሞሽ ትንሽ የቴስቲንግ ኢንቫይሮንመንት ነው። ስለዚህ እነሱም ጥሩ ኦፕሬት ያደርጋሉ ብዬ አስባለሁ። ምክንያቱም በአክስ የሚያደርጋቸው ካምፓኒ ፓወርፉል ነው። ቴሌብር ማየት እንችላለን ፊንቴክ ላይ ምን ያህል ትልቅ ተጽዕኖ እንደፈጠረ እና ለሌሎች ከስሩ ላሉ ስታርታፖችም ደግሞ ምን ያህል እድል እንደፈጠረ የሰውን አዌርነስ እንደጨመረ በተለይ አዌርነስ ከመጨመር አንግል በጣም ትልቅ ተጽዕኖ መፍጠር ይችላል እንደዚህ ካምፓኒዎች። ምክንያቱም የፕሮሞሽን የማርኬቲንግ ኢሹ የለባቸውም። ስለዚህ የህዝቡን በደንብ ባስተዋወቁት ቁጥር ሰው በሞከረው ቁጥር እነሱም እንዳልሹ ጥሩ ኦፕሬት ሊያደርጉ ይችላሉ። አንዳንድ ጋፖችም ሊፈጠሩባቸው ይችላሉ። ግን ደግሞ ዞሮ ለሁሉም የሆነ ጥቅም ይዞ ይመጣል ብዬ አስባለሁ። ስለ ፔመንት ሲስተም አንዳንድ ነገሮችን እናንሳ። ለምሳሌ ከባንኮች ጋር ለመስራት ያጋጥማችሁ ቻሌንጅ አለ ወይ? ከሁሉም ባንኮች ጋር ትሰራላችሁ ወይ? እንዴት ነው እሱ ነገር? ፔመንት ሲስተም ራሱን የቻለ አንድ ትልቅ ኢሹ ነበር። ምክንያቱም 2019 ላይ ስንጀምር አብዛኛው ሰው የዲጂታል ፔመንት ላይ ያለው አዌርነስ በጣም ሎ ነበር። ስለዚህ ምን ነበር ያደረግነው? አንዱም ትላልቅ ካምፓኒዎች ኢትዮጵያ ውስጥ መጥተው ኢኮሜርስ ያልተሳካባቸው ምክንያት እሱ ነው ብዬ አስባለሁ። ገና እንደመጡ ምን ያደርጋሉ? ዲጂታል ፔመንት ብቻ ኢንቴግሬት ያደርጋሉ። ሰው ያን ፕሮዳክት ሳይቀበል ሳያየው መክፈል አይፈልግም ነበር። ስለዚህ ፕሮዳክቱን ቢፈልገው ኮንቪኒየንሱን ቤቱ መጥቶ መቀበል ቢፈልገው ግን ደግሞ ያ ትረስት ኢሹ አለ። ስለዚህ እንዳልሹ ለምሳሌ ያንን ኦንላይን ኢሹ ፎቶ ላይ ኢሹን ቀሚስ በአካል ሲመጣልሽ ያንን ከመሰለ እንዴት አምነሽ ታጅያለሽ? ያን ነገር አንቺ የምታደርጊው ሜቢ ሞር የተሻለ አዌርነስ ሲኖር ነው። ትላልቅ ካምፓኒዎች ትላልቅ ሀገሮች ላይ ይደረጋል። ምንም እቃውን ሳታገኝ ነው መከፊው። ስለዚህ እኛ ያኔ ስንጀምር ምን አደረግን? ካሽ ኦን ዴሊቨሪ ፕራይመሪ ፔመንት ሜቶዳችን ነበር። ስለዚህ እሱን ደግሞ ብዙ ሰው ወዶት ነበር። ካይሽ ሌሎችም ዴሊቨሪ ካምፓኒዎች ምናምን የፉድ ዴሊቨሪ ሊሆን ይችላል ቀድሞ ነው የዛ አካባቢ ላይ የጀመሩ ካምፓኒዎች እንደዛ ነበር የሚሰሩት። አሁን ካይሽ ግን አብዛኛው ፉድ ዴሊቨሪ እንኳን ብታይ በምን እንደሚከፍሉት በኦንላይን ነው። ስለዚህ እኛም ስንጀምር እንደዛ ጀመርን። ግን ሰው ቀስ እያለ ኦንላይን ፔመንቱን አዶፕት እያደረገው መጣ። ስለዚህ ፔመንት ኢንቴግሬሽን ሰራን። በዛ መንገድ ሰው መክፈል እንዲችል ኦፕሽን ሰጠን። በባንኮች ሊሆን ይችላል ኦንላይን ፔመንት ፕላትፎርሞች በእነሱ እንደ ሰከንደሪ ኦፕሽኖች ሰጠን ማለት ነው። ከዛ መጨረሻ ላይ ደግሞ ያደረግነው ምንድነው እንዳልኩሽ ኢምፖርት የምናደርጋቸው ፕሮዳክቶች እየበዙ ሲመጡ ሰው እነሱ ፕሮዳክቶች ላይ ሞር አትራክትድ ሲሆን ጭራሽ ኦንላይን መክፈል ብቻ ሳይሆን አድቫንስ መክፈሉን ለሚፈልግ ከስተመር ይመጣ ጀመረ።
ስለዚህ ያን ያህል ትረስት መፍጠር ከቻለን አንደኛ ለኛ አድቫንስ ከፍለው እኛ ያንን ፕሮዳክት ከዛ ሰፕላይ ማድረጋችን ለኛም አቅም ይሰጠናል፣ ለነሱ ደግሞ በተባለው ቀን በተባለው ኳሊቲ ማድረስ ከቻለን ኢሹ አይሆንም ማለት ነው። ስለዚህ ፔመንት ሜተድ ካሽ ኦን ዴሊቨሪ፣ ኦንላይን ፔመንት እስከ አድቫንስ ፔመንት እስከ መክፈል ድረስ ቴስት አድርገናል በሶስቱም መንገድ። አሁንም ኦፕሬት ከሁሉም ባንኮች ጋር ማለት ነው። ግን ኦፕሽን መፍጠሩ እኔ የተሻለ ነው ብዬ አስባለሁ። አሁንም ድረስ ካሽ ኦን ዴሊቨሪ በደንብ የሚፈልግ ሰው አለ እንዴ? በደንብ አለ። ስለዚህ እሱንም ኦፕሽን ደግሞ ማስቀመጥ። አሁንም አንድ ካምፓኒ መጥቶ ኢትዮጵያ ውስጥ እንደዚህ አይነት ቢዝነስ ሊጀምር ቢል መመክረው እሱ ነው። በቃ አንድ ኦፕሽን ካሽ ኦን ዴሊቨሪ መቀመጥ አለበት። በደንብ እንዳልኩሽ ቴክኖሎጂካሊ ህዝቡ በደንብ አዌር እስኪሆን ድረስ የኳሊቲ ኢሹም የማያስነሱ ካምፓኒዎች እስኪፈጠሩ ድረስ እሱ የተሻለ ነው። ባንኮች ግን እንዴት ነው ከድሮ ተቀባይነታቸው አሁን ኢኮሜርስ ላይ ያላቸው አመለካከት የእምነት ነገር ጥሩ ነው? አይ ቲንክ ያኔ ከጀመርን ጊዜ ጀምሮ እንደውም ኮንታክት የሚያደርጉን ባንኮች ነበሩ። በደንብ አብረን እንስራ፣ ሲስተማችን ኢንቴግሬት እናድርግ። ስለዚህ ኦፕን ናቸው እነሱ ለኢኮሜርስ ባንኮች ሳይድ ያለው ነገር ጥሩ ነው። ግን እንዳልኩሽ ቴክኖሎጂካሊ ያለው ኮንቪኒየንስ ግን ይቀንሳል። ይህ ፕሮሰሱን እኛ በጣም ሲምፕል እንዲሆን ነው የምንፈልገው። ስለዚህ እሱ ኮምፕሊኬትድ የሚሆን ከሆነ ዞሮ ዞሮ ለእኛም ጉዳት ስለሆነ እሱን የሚቀንስልን አይነት ፓርትነር ስናገኝ እኛም ፓርትነር እናደርጋለን። ከነሱ ጋር ያለው ነገር ግን ጥሩ ነው። ብዙ ጊዜ ኦፕን ናቸው። ኦኬ እንግዲህ አሁን ጠፋብኝ ጥያቄ። ቆይ ለማርኬቱ በአጠቃላይ ሪኮመንድ የምታደርገው ነገር ከቻሌንጆቹም ተነስተን ቅድም ካወራናቸው ነገሮች ተነስተን ሪኮመንድ የምታደርጋቸው ነገሮች ምንድን ናቸው? እንግዲህ እኛም ገና አልጨረስነውም፣ ስቲል ቴስት እያደረግነው ነው። ግን ምንድነው ከተማርኳቸው ነገሮች ወይም ተሳስተናል ብዬ ከማስባቸው ሌሎች በስተካክሏቸው ብዬ ከማስባቸው ነገሮች አንደኛው ነገር በተለይ እንደዚህ ስታርታፕን ብዙ ጊዜ የሚመሰረቱት ዩኒቨርሲቲ ተማሪዎች ወይ ደግሞ በጣም የሆነ ራሳቸው ገና እየሞከሩ ያሉ ልጆች ናቸው። እና ለነሱ መመክረው ነገር ምንድነው እኛም ዩኒቨርሲቲ ያለን ስለጀመር ነው ይሄ ቢዝነስ ስታብሊሽ ማድረግ ማለት ኦፊስ ከፍተሽ ለምሳሌ ለኛ እኔ በጣም ትልቅ ነገር የነበረው ኦፊስ ከፍተን ኮል ሴንተር እንትብለን በቃ ያኔ የነበረው ትሬንድ እሱ ስለነበር እሱ ላይ ነበር ኢንቨስት እናድርግ የነበረው። እና እሱ ምን አደረገን ሌላ ቦታ ላይ በደንብ ኢንቨስት ብናደርግ የተሻለ ፕሮፊት የተሻለ እድገት የምናገኝበት ነገር ያዘብን። እንዳልኩሽ ለሌጋል ፕሮሰሱ ያስፈልጋል ኦፊስ ቢኖርሽ፣ እንዳልኩሽ ደግሞ ኮል ሴንተር ጨምሪበት ሞር ለከስተመሩ አለ አይደል? ግን ነው ኮል ሴንተር በስልክ ማናገር ነበር። አሁን አክቲቭ አይደለም። ኦኬ አሁን ተተናል እሱ። ለምን ሰው መጠቀም አቆመ? ለኛ ቢዝነስ ለሌላው ሊሰራ ይችላል። ለኛ ቢዝነስ አልሰራልንም። ስለዚህ እሱን አቁመናል። ኮል ሴንተር ነበረን፣ እሱን አቁመናል። ስለዚህ ይሄ ኦፊስ ስታብሊሽ ማድረጉ ሰራተኛ መቅጠሩ ምናምን ላይ ፎከስ ከማድረግ ይልቅ ቢዝነሱን ቴስት ማድረጉ ይሄ ብዙዎቹ እኛም ያኔ ስንመከር የነበረው ነገር ነው። ብዙ ሰው ይመክራል ይሄን ነገር ግን ብዙ ሰው አፕላይ አድርጉ። ስለዚህ ቢዝነሱን ቴስት ማድረግ በምን አይነት መንገድ ማርኬቱ ሪች ሊደረግ እንደሚችል ማጥናት፣ ሪሰርቾች መስራት፣ እነሱ ላይ በደንብ ፎከስ ማድረግ፣ ኢንቨስትመንትሽንም ሞር ኦፍ ማርኬቲንጉ ላይ ቢዝነስ ዴቨሎፕመንቱ ላይ ናም ኢንቨስት ማድረግ ነው እንጂ የኦፕሬሽናል ኮስቶች በጣም ስታርታፖቹን ከሚገሉ ነገሮች አንዱ በጣም ትልቆቹ ናቸው። እኛንም የሆነ ጊዜ በጣም የፈተነን ነገር እሱ ነው። ኮስታችን እንዳለ ኦፕሬሽናል ኮስት ናት። ለምሳሌ ኮስታችሁን እስቲ ዘርዝሩት ብትባሉ። ኦፕሬሽናል ኮስቱ እንዳልኩሽ ነው። ያኔ ለምሳሌ አንድ ኦፊስ ለመከራየት ምን ያህል ብር በወር ታወጫለሽ? ሰራተኛ መቅጠሩ፣ ኮል ሴንተር ላርካልሽ ደግሞ ኮል ሴንተር ኦፕሬተር ያስፈልግሻል። ከዛ ደግሞ እንዳልኩሽ አሁን ለምሳሌ ይሄ የኦፊስ ወይ ደግሞ ኦፕሬሽናል በጣም ኢምፖርታንት ያለው ኦፕሬሽናል ነገሮች ላይ ኢንቨስት የምታደርጊ ከሆነ በየወሩ የምታወጪ ወጪ ባለሽ እቺ ትንሽ ኢንቨስትመንት ኦፖርቹኒቲ ኢትዮጵያ ውስጥ በጣም ባላንስ ማያደርግ ነበር። አንድ ፈንድ ብታገኚ ወይ ግራንት ነው የምታገኚ ኢትዮጵያ ውስጥ አምኖ በደንብ
እንደዚህ በሲሪየስ ኢንቨስት የሚያደርግ ካምፓኒ የለም። ስለዚህ የምታገኛትን ግራንት የምታገኛትን የኮምፒቲሽን ሽልማቶች ምናምን በዚህ ማባከን የለብሽም። እኛም የተወሰነ ጊዜ ሰርተናል ብዬ የማስበው እሱ ነው። ስለዚህ ቢዝነሱን በደንብ ማሳደግ ላይ፣ ማርኬቲንጉ ላይ፣ አይዲያውን ቴስት ማድረጉ ላይ በደንብ ኢንቨስት ማድረግ ይሻላል። እሱን ነው አጠቃላይ ሜቢ ለሚጀምሩትም አሁን ላይ ሜቢ በዛ መንገድ ላሉት ለመከር የምችለው እሱ። የቅናሽ ፊውቸር ፕላኖች ምን ይመስላሉ? እሺ የቅናሽ ፊውቸር ፕላን አሁን ላይ እንዳልኩሽ በደንብ እየሰራን ያለ ነው። የኢንቬንተሪውን የፕሮዳክት ሰፕላይን እነሱን ነገሮች በደንብ ማስፋትና ሰፕላያችንን በደንብ ከጨመርን መሀል ያሉትን ቻሌንጆች ይቀንሳሉ ብለን ስለምናስብ በደንብ ትልቅ የሆነ ሰፕላይ ማግኘት፣ ኢምፖርት የምናደርጋቸውን ፕሮዳክቶች መጨመር፣ ኢትዮጵያ ውስጥ ያሉ ማኑፋክቸሮች ዋጋ በደንብ ዲስካውንት የሚያደርጉ ለኛ ፕላትፎርም በደንብ የሚስማሙ አይነት ካምፓኒዎች ጋር በደንብ ፓርትነር ማድረግ። አሁን ከስንት ካምፓኒዎች ጋር ፓርትነር ናችሁ? ወደ 500 ካምፓኒዎች አሉ በስራችን። ሀገር ውስጥም ከውጭም ማለት ነው? አዎ። ከስተመርስ አሁን ምን ያህል ተጠቃሚ ያላችሁ? ፐር መንዝ ልንሆን እንችላለን ኦር ሰምቲንግ? ከ10 ሺህ እስከ 20 ሺህ ከስተመሮች አሉ። ሶ በዛ መንገድ ይሄ ሰፕላዩን በደንብ ማስፋት ላይ በተለይ እሱ ላይ በደንብ እየሰራን ያለ ነው። ቢዝነሱ ላይ ቢዝነስ ሞዴሉን አሁን ቴስት ያደረግናቸው ነገሮች አሉ። ከነሱ ደግሞ ተምረን የተሻለ ኦፕሽኖችን መጨመር፣ እንዳልኩሽ ኮሚሽን ቤዝድ ነበር መጀመሪያ ላይ። ከዛ ምን አደረግን? ኢምፖርት የምናደርጋቸው ፕሮዳክቶች ላይ የተወሰነ ፕራይስ ማርጂን የራሳችን እየያዝን መሸጥ ጀመርን። ምክንያቱም ኮሚሽን ቤዝድ የማይሰራላቸው ካምፓኒዎች አሉ ከሚሰሩ። ለምሳሌ ኢምፖርት የምናደርገው ካምፓኒ የራሳችን ፕራይስ ማርጂን የተወሰነ ጨምረን ስቲል ዲስካውንትድ ሆኖ ለገበያው ለማቅረብ ነው እየሰራን ያለ ነው። ከነሱ ጋር ተስማምታችሁ ማለት ነው በዚህ ግን ስቲል ደግሞ አገር ውስጥ ካለው ማርኬት በደንብ የሚቀንሱ እና ሴም ኳሊቲ እዛ ላይ እየሰራን ያለ ነው። ፕላትፎርሞቻችንን በደንብ አሁን እነሱንም ዴቨሎፕ እያደረግን ነው በተሻለ መንገድ እንደገና ይዘን ለመውጣት ደግሞ። ስለዚህ ቅናሽ ፊውቸር በዛ መንገድ ኢትዮጵያ ውስጥ የተሻለ ቫልዩ የሚያቀርብ፣ አፍሪካ ውስጥ የተሻለ ቫልዩ የሚያቀርብ ኢኮሜርስ ፕላትፎርም ለማድረግ ነው እየሰራን ያለ። ፐርፌክት። በጣም አሪፍ። ሀሳባችሁ ምኞታችሁ እንዲሳካ እንመኛለን። ከዛ ደግሞ ተመልሰን እንገናኛለን ፎር ሹር። ግን ደግሞ በዚህ አናበቃም። የመጨረሻ ትንሽ ፈን የሆነ እንትን ይኖረናል። እንደ ጌም ነገር ነው። ወረቀት ላምጣና ምን መሰለ እኔ አንድ ቃል እነግርሃለሁ። ከዛ ጭንቅላት ውስጥ የሚመጣውን ወዲያው ምንም ማሰብ ምናምን አይቻልም። ወዲያው በአንድ ሰከንድ ውስጥ የሚመጣውን ነገር ትነግረኛለህ። ቃል ነው የምነግርህ። ከዛ ወዲያው ትነግረኛለህ። ልጀምር ነው። እስኪ ከገባኝ ጨዋታው አንድ ቃል ስነግርህ ጭንቅላት ውስጥ ወዲያው የሚመጣውን ነገር ትናገራለህ። ሪሌትድ ነገር አይሮን ብቻ የሆነ ቃል እነግርሃለሁ። እኔ ጭንቅላት ውስጥ የሚመጣውን ነገር ትናገራለህ አንተ በአንድ ሰከንድ ውስጥ ማለት። እሺ ምግብ፣ ሳህን፣ ሙቪ፣ ሲኒማ፣ ቫኬሽን፣ ቢች፣ መርካቶ፣ ነጋዴ፣ ቡና፣ ኢትዮጵያ። እሺ መጽሐፍ፣ እሺ ስፖርት፣ ጂም፣ ሰክሰስ። በአንድ ሰከንድ ውስጥ ማሰብ ይቻላል። አንድ ሰከንድ ለካ አጉል ስፈላስ። እሺ ሱፐር ሂሮ አላውቅም። ሱፐር ሂሮ ብዙ ሱፐርማን ምናምን ድሮ እንደዚህ ብለው ተገል ስፓይደርማን የሚወዱ ጓደኞች አሉኝ ግን እኔ አላውቃቸውም። እሺ ራይዝ አዲስ ፖድካስት። እናመሰግናለን። እንግዲህ ቢኒያም መተህ ጥያቄዎቻችንን ለመለስ አብረን ዲስከስ ለማድረግ ስለፈቀድክና እውቀትን ሼር ስላደረግከን እናመሰግናለን። እሺ በጣም አመሰግናለሁ እኔም ስለጋብዛችሁ። ሰው በድጋሚ ሌላ ጊዜ እንገናኛለን። በድጋሚ ያለውን ፕሮግሬስ እናያለን። ኦፍ ኮርስ። ቴንክ ዩ።